የብልጽግና ወታደር በንጹሃን ላይ የሚፈጽመው የግፍ ግድያ ተባብሶ ቀጥሏል። በንጹሃን ደም የሰከረው አብይ መራሹ አራዊት ሰራዊት በሚንቀሳቀስባቸው ቀጠናዎች ሁሉ በንጹሃን ላይ የሚፈጽመው የግፍ ግድያ ተባብሶ መቀጠሉን የመረጃ ምንጮቻችን ለሚዲያችን ተናግረዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በምዕራብና ሰሜን ጎንደር ቀጠናዎች በርካታ የብልጽግና ሰራዊት በስፋት እየገባ ስለመሆኑ ተሰምቷል። ከሰሞኑ እንደ አዲስ ጎንደር ከተለያዩ የወረዳ ከተሞች የተውጣጣ ኃይል በከባድ መሳሪያዎች ታጅቦ ምዕራብና ሰሜን ጎንደር ቀጠናዎችን በስፋት ለመያዝ ጥረት እያደረገ ስለመሆኑ ታውቋል። በክልሉ በተለያዩ ከተሞች እየተካሄደ ያለው የወጣቶች አፈሳ ተጠናክሮ ቀጥሏል። የክልሉ ዋና መቀመጫ በሆነችው ባህር ዳር ከተማን ጨምሮ በወረዳና በቀበሌ ከተሞች እየተካሄደ ያለው ወታደራዊ አፈሳ ተጠናክሮ ስለመቀጠሉ በየዕለቱ የሚወጡ መረጃዎች ያሳያሉ። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። የብልጽግና ወታደር በንጹሃን ላይ የሚፈጽመው የግፍ ግድያ ተባብሶ ቀጥሏል። በንጹሃን ደም የሰከረው አብይ መራሹ አራዊት ሰራዊት በሚንቀሳቀስባቸው ቀጠናዎች ሁሉ በንጹሃን ላይ የሚፈጽመው የግፍ ግድያ ተባብሶ መቀጠሉን የመረጃ ምንጮቻችን ለሚዲያችን ተናግረዋል። በምዕራብ ወሎ ከለላ ወረዳ ጭቅማ እየተባለ በሚጠራው አካባቢ የእርሻ ስራ ላይ የነበሩ 3 ንጹሃን አርሶ አደሮች በግፍ በጥይት ተደብድበው ተገለዋል። ወታደራዊ አሰሳ በሚል ሰበብ ከሰፈረበት ወታደራዊ ካምፕ በመውጣት የሚንቀሳቀሰው የገዳይ ስብስብ ስራ ላይ የነበሩ አርሶ አደሮችን ፋኖ ሊሆኑ ይችላሉ በሚል ስጋት ረሽኗቸዋል ነው የተባለው። የግፍ ግድያ የተፈጸመባቸው አርሶ አደሮች ያልታጠቁና ከፋኖ ጋር ግንኙነት የሌላቸው ስራ ላይ የነበሩ ንጹሃኖች እንደሆኑ ተነግሯል። በተመሳሳይ መሀል ሳይንት 4 ንጹሃን አርሶ አደሮች በግፍ ተረሽነዋል። እነዚህ 4 ንጹሃኖች የመረሸናቸው ምክንያት ለፋኖ ምግብ አቅርባቸዋል የሚል እንደነበርም ተጠቁሟል። ፋኖን ፊት ለፊት መግጠምና ማሸነፍ የማይችለው የጠላት ብልጽግና ወታደር በንጹሃን የአማራ ሕዝብ ላይ የሚፈጽመው የጅምላ የግፍ ግድያ ተባብሶ ቀጥሏል። በሌሎች አማራ ጠቅላይ ግዛቶችም ይህ ተመሳሳይ የንጹሃኖች ጭፍጨፋ ተባብሶ ቀጥሏል። በምዕራብና ሰሜን ጎንደር ቀጠናዎች በርካታ የብልጽግና ሰራዊት በስፋት እየገባ ስለመሆኑ ተሰምቷል። ከሰሞኑ እንደ አዲስ ጎንደር ከተለያዩ የወረዳ ከተሞች የተውጣጣ ኃይል በከባድ መሳሪያዎች ታጅቦ ምዕራብና ሰሜን ጎንደር ቀጠናዎችን በስፋት ለመያዝ ጥረት እያደረገ ስለመሆኑ ታውቋል። የጠላት ብልጽግና ኃይል ከክረምት በፊት አደርገዋለሁ ላለው ጦርነት ሰራዊቱን የማጓጓዝ እንቅስቃሴውን በስፋት እያካሄደ እንደሚገኝ ተገልጿል። በተለይም በሱዳን ኮሪደር በኩል በሚገኙ ቀጠናዎች ከጎንደር የተለያዩ አካባቢዎች ከፍተኛ ቁጥር ያለው ኃይል እየተከማቸ እንደሚገኝ ተመላክቷል። በሸዋ ጠቅላይ ግዛትም ተመሳሳይ የጠላት ብልጽግና ኃይል ከየካምፑ እንዲሁም ከተደበቀበት ምሽግ በመውጣት ከቦታ ቦታ ለመንቀሳቀስ ጥረት እያደረገ ስለመሆኑ ተገልጿል። በተለይም በብዛት ከሰፈረበት ወታደራዊ ካምፕ በመነሳት ጠላት ኃይል የማመጣጠን ስራ እየሰራ እንደሚገኝ የተገለጸ ሲሆን በርካታ ኃይሉ በደፈጣ ጥቃቶች እየተመታበት እንደሚገኝም ተጠቁሟል። ከመጪው ክረምት ቀድሞ ፋኖን አጠቃለሁ በሚል ምኞት ጥረት እያደረገ የሚገኘው የብልጽግና ወራሪ ሰራዊት እንዳሰበው ቀላል አልሆንለት ብሏል። በሌላ በኩል ከሸዋ ሳንወጣ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከህልውና ትግሉ ጎን ለጎን ህዝባዊ አደረጃጀቶችን አጠናክሮ መቀጠሉ ተገለጸም። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመንዝላሎ ምድር ወረዳ መቀመጫ በሆነችው በወገሬ ከተማ በሚገኙ የወረዳ ምክር ቤት መደበኛ ጉባኤ አካሂደዋል። ምክር ቤቱ ያካሄደውን ጉባኤ የመሩት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ አመራሮች በመንዝላሎ ምድር ወረዳ ስር ያሉ የሁሉም ቀበሌዎች የክላስተር አደረጃጀት ለወራት የደከሙበትን የስራ ውጤታቸውን እንዳገኙ ለጉባኤ ተሳታፊው ገልጸዋል። በመጨረሻም ጉባኤው ቀጣይ የስራ ስምሪቶችንና አቅጣጫዎችን በማስቀመጥ ተጠናቋል ነው የተባለው። በክልሉ በተለያዩ ከተሞች እየተካሄደ ያለው የወጣቶች አፈሳ ተጠናክሮ ቀጥሏል። የክልሉ ዋና መቀመጫ የሆነችውን ባህር ዳር ከተማን ጨምሮ በወረዳና በቀበሌ ከተሞች እየተካሄደ ያለው ወታደራዊ አፈሳ ተጠናክሮ ስለመቀጠሉ በየዕለቱ የሚወጡ መረጃዎች ያሳያሉ። በባህር ዳር ከተማ ወረራ የፈጸመው የብልጽግና ኃይል ከሰሞኑ ጨለማን ተገን በማድረግ ጭምር ከፍተኛ የግዳጅ አፈሳ እየፈጸመ እንደሚገኝ ተገልጿል። በዚህ የጅምላ አፈሳ ሴቶችና የአእምሮ ህመምተኞች እንደሚገኙበትም ጭምር ተጠቁሟል። በተመሳሳይ ደቡብ ጎንደር ከደብረ ታቦር ከተማ የታፈኑ በርካታ ወጣቶች በከተማው አስተዳደር ጽሕፈት ቤት ታፍነው እንደሚገኙ ታውቋል።
አፈና የሚፈጽሙት የብልጽግና ወታደሮች የሚፈልጉትን ያህል ቁጥር እስኪያገኙ ድረስና ወደ ማሰልጠኛ ጣቢያ እስኪጫኑ ድረስ ወጣቶቹ ጽሕፈት ቤቱ ውስጥ በጅምላ ታፍነው እንደሚገኙ ተነግሯል። 2 ዓመታትን ባስቆጠረው ጦርነት በፋኖ እየተደረገ ባለው ያጠፋ መልስ ሰራዊቱ እንደ ቅጠል የረገፈበት የብልጽግናው አስተዳደር ዛሬም ወጣቶችን ወደ ጦርነት ለመማገድ የግዳጅ ወታደራዊ ምልመላዎችን በስፋት እያካሄደ ይገኛል። በተያያዘ ዜና በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ከነገ ሐሙስ ጀምሮ ለ40 ቀናት የመሰረታዊ ውትድርና ፖለቲካ ስልጠና ሊወስዱ መሆኑ ተሰምቷል። ስልጠናውን የሚወስዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸውም ታውቋል። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ ስለመሆኑም ተገልጿል። ወደ ሌሎች መረጃዎች ስናልፍ የተመድ ማዕቀብ ተቆጣጣሪ ባለሙያዎች ቡድን ቡልጋሪያ ለተባበሩት አረብ ኤሚሬቶች የሸጣቸውን ሞርተሮች በሱዳን ፈጥኖ ደራሽ ኃይል እጅ እንዴት ሊገቡ እንደቻሉ ምርመራ እያደረጉ መሆናቸውን ሮይተርስ ዘግቧል። ሞርተሮቹ ወደ ዳርፉር ሲገቡ የተያዙት ባለፈው ህዳር ወር ላይ ነበርም ተብሏል። ቡልጋሪያ ዳርፉር ላይ የተያዙትን አይነት የሞርተር ተተኳሽ ከ6 ዓመት በፊት ለኤሚሬቶች መሸጧን ለተመድ ባለሙያዎች ቡድን ማረጋገጧን ዘገባው ጠቅሷል። የቡልጋሪያ ውጭ ጉዳይ ሚኒስተርም ኤሚሬቶች የቡልጋሪያን ሞርተሮች ለ3 ወገን ለመሸጥ ፍቃድ እንዳልጠየቀች አስረድቷል ተብሏል። ሱዳን ኤሚሬቶች ፈጥኖ ደራሽ ኃይሉን ጦር መሳሪያ ታስታጥቃለች በማለት ያስገባችውን አቤቱታ የተመድ ፍርድ ቤት መመርመር መጀመሩ ይታወሳል። በኦሮሚያ ክልል በአርሲ ዞን በአርሲ ስሬ ወረዳ በትናንትናው ዕለት ታጣቂዎች አንድ ቅጥቅጥ አይሱዚ የህዝብ ማመላለሻ ተሽከርካሪ አስቁመው ከ50 በላይ ተሳፋሪዎችን አግተው መውሰዳቸው ተሰምቷል። ታጣቂዎቹ እገታውን የፈጸሙት ተሽከርካሪው ከአርሲ ስሬ ወረዳ ወደ ናዝሬት ከተማ በመጓዝ ላይ ሳሉ ስለመሆኑም ተነግሯል። እገታው የተፈጸመበት ስፍራ ከዚህ ቀደም በጸጥታ ኃይሎች ጥበቃ ይደረግለት እንደነበረ የተገለጸ ሲሆን በትናንትናው ዕለት ግን የጸጥታ ኃይሎች ከአካባቢው ተነስተው እንደነበር ተጠቁሟል። ታጣቂዎቹ በዞኑ በቦምሳ ወረዳ ልዩ ስሙ ክሬቸር በተባለ ቦታ ባለፈው እሁድ በተመሳሳይ ወደ ናዝሬት ከተማ ሲጓዝ ከነበረ ተሽከርካሪ በርካታ ተሳፋሪዎችን አግተው መውሰዳቸውም ተገልጸዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።